ይችን አስመሳይ ተመልክቷት። እውነት ለመናገር ደሜን ያፈላችኝ ወላሂ። ሩታ ስመጣ እንግዲህ እጇን አያችሁ። ምስኪን ሩታ እንዴት እንዲያሳዘናችኝ ወላሂ ማለት ነው። እነሱን ላለማስከፋት ፈገግ አለች። ምስኪን ወይ አላህ ኸይረኛውን ነገር ይወፍቅሽ። ወላሂ እንዲሁ ማንም ሰው የዘራውን ያጭዳል። እንግዲህ ሩታን እዚህ ጋር ደግሞ አብሮሽ እንደምታደርገው አይታችኋታል አይደል? እና ወዲ ተመልካቾች እንግዲህ ሄርሜላን አይታችኋታል። እሷ ስትመጣ ታስመስላለች ወላሂ ማለት ነው። ሰው ለምን እንደማይገባው አላውቅም። ወይም ደግሞ ሲጀመር አብረው እነዚህ ጓደኛ የተባሉት ሰዎች አብረው የሆነ ነገር ያውቃሉ። ገብቷችኋል አይደለ? እነሱ ናቸው ነገሮችን እንደጎነጎኑ የሚያስታውቅባቸው። እዚህ ጋር ማየት ትችላላችሁ። እንግዲህ አስባችሁታል። ሊሽ እነሱ የእውነት የሚቆረቆሩ ከሆነ በሁለታቸው ትዳር መካከል የእውነት የሩታና የአብረሽን መለያየት ካልፈለጉ ሄርሜላ ደንበር ስታልፍ ለምን ዝም ይሏታል? አሁን አያችኋቸው አይደለ? እነሱን ማትፈራቸውን በቃ ደስተኛ ስለሆኑ ማለት ነው። ግን ሩታ ስትመጣ እጇን አወረደ። እሷ ደግሞ ስትወጣለ መልሳ ማጽናናቷን ጀመረች ማለት ነው። ትናንትም ለብሳ የምታዩ ልብስ አይታችኋል። ወላሂ እንደው በትዳር ውስጥ የምትገቡ አይነት ሴቶች ማለት ነው አላህ የስራቸውን ይስጣችሁ በእውነት ህመም ምክንያቱም የሰው ልጅ ካልተፈተነ የሰው ህመም አይገባችሁም ማለት ነው። እና እንግዲህ ማርኪ ማለት ነው የሆነ ሰው በቃ ተመልከቱ። በደንብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ። ፈጣሪ ተመሰገነ። እና እንግዲህ ማርኪ እንደምትመለከቱት ከልኩት ነው ወላሂ ማርኪ የፍቅር ግንኙነት ሊኖራቸው ይችላል። በነገራችን ላይ ችላ አዲስ አይደለችም። እንደነዚህ አይነት ሰዎች ወደ ጊራና ሄዶ ባለፈው ራሱ አቤል የሚባለው ነው አቤል ማለት ቤዚን ራሱ ነበር ይመስላል ያጣላው ነበር ከቤዚ ጋር ራሱ ማለት ነውና እንደዚህ አይነት አስመሳይ ሾካን አጥቶች በጣም ያስጣላል ወላሂ። በነገራችን ላይ ሶፊ ጋር እየተጣሉ ከሆነ ያሉት የጓደኛቸው ማለት ነው። ሲጋፕል ደግሞ ትዳር ሊያስደስታቸው ይገባል። ቶፊክ ያለው ነገር ነግሯታል። ቢያንስ ከሷ ጋር ምን አይነት ግንኙነት የለኝም በትዳር ተመጣጣላል ያላ ሰላም ዳር ይጣላል። ነገር ግን እኛ ቢያንስ ዳር በመለየት ለሆነ ይናገባሽ ማለት ነው ዘራው ነው የሚያስደውና ግን በእውነት ለማርክ ቃል ያለው የሆነ ሲመስለኝ ዛሬ ላይ ልጅቷ የቱ ፍቅር ተገኘ ያለ ነው ያለችው። ትናንትና ከነሱ በተሻለ ሊሆን ይችላል ልጅቷ የማይቀራረብ ነገር ግን ሰው ማለት እናንተ ስትደሰቱ ከጎናችሁ የሚያሽቃብጥ ሳይሆን በተከፋችሁ ከጎናችሁ ነው። እነዛ ሌሎች እና ብሽጎን ላይ ያሉ ዛሬ ትናንት ሩታ ገብሮ ሸሽቃብጡ የእነሱ ቻናል እንዲያርግላችሁ 10 ጊዜ እየጎተቱ አብረው ሲሰሩ ነበር አይደል? ዛሬ ላይ ግን እሷ ስትከፋ ማንም ሰው ስለቶፊክ ራሱ ምን አገባሽ ቀየራለ ሩታ ምናምን ተናሰማም እያሉ ነው ሲያስመስሉ የነበረው። በነገራችን ላይ ቪዲዮ ማለት ነው በዩ ዛሬ ራሱ የነበረን ነገር ከእጃችን ሳይወጣ ነው እንጂ ልናዝበትም እንቆረቆርለትም ብዙ ነገሮችም ልናዝበት በቃ ምንም አልቻለም። ብዙ ነገር መብት ጀምር የሚጠቅሙት ነው ያ ነገር ከእጃችን ሳይወጣ ነው። ከእጃችን ከወጣ በኋላ እኛ ለዛ ሰው ብናስብለት እንኳን ሰዎች በኸይር መንገድ አይፈቱትም በመጥፎ ነገር ነው። እኔ አልሐምዱሊላህ እንኳን ይቅርና ማለት ነው እንኳን ያርጋችሁ አበረታቱኝ። ይቅርታ ስሜታዊ ሆኜ ራሱን በፈክስ ሰላምታ እንኳን አንተላልኳችሁ ያኔ ካችሁ የሰላላችሁ የሚገባው ሰው ኖርማል ሚስትና ፍቅረኛ እንኳን ያሳዘነች ልዩነት አድርገው የሚይዙ ሰዎች ኒካ ሲኖራቸው የኒካ ሚስት ያለውንና ፍቅረኛ ያዘውን ወንድ እኩል ዳር መካከል ጣልቃ ገብተውባቸው ህይወታቸው ሲመሰቃቀስ አያችሁ ያኔ በርግጥ ትክክል አይመስለኝና ካና ያላለ እኔ ለሚደረገው ነገር ትክክል አይደለም። የሰው ልጅ ምንም መረጃ የለም። የራሳቸውን ትዳር መያዝ ያቅታቸው የራሳቸውን ሰው ማያሰባቸው የሰው ትዳር ሄደው የሚረብሹ የሰው ስለዚህ አሁን ቶፊቅና ሶፊ ደግሞ ከሁሉም ባሉ ናቸው ወላሂ ነው ማለት ነው። ሊያውቁ ማለት ነው ሄርሜላ ወደ ውጭ ሊሆን ሲባል ባለፈው ወደ ውጭ አይሆን ምናልባት እወጣለሁ ከህይወታችሁ ስትላይታችሁ አይደል? እሷ ሀገር በተደጋጋሚ ወላሂ ትግስቷ ሩታን ሳላዲን ከተማለ ነገር በጣም አላቅም ልዩነት እውነት ለመናገር ማለት ነው። እናንተ በቷን እስኪሁን በሩታ ቦታ ምን ታደርጋላችሁ? ብዙዎቻችን በቃ ብዙ በውስጥ እንገባ ነበር። እሷ ግን ወላሂ ፈገግ ብላ እንጀቷን አሳያለችው ነበር ለራሱ ለዚህ መቼም አርግፋ ነው እኔ አሳምትሄደውና ስታለቅስ ታሳዝነኛለች። ተመልከሽ እንትን አለና ረደባት ታይ ያልተጠቀማችሁ አስፈልግሽም ብሎ ሻርከበችለና ወሉ ሩታ ሳኒዋና ምን ብራ አልተለቀም እንዳልኳችሁ የደከማችሁበት ነገር ሲታረቁ ምንም አይነት ነገር የለውም ብላስ ያ ማለት ከደረጃችሁ በደከማችሁበት ተስፋ አድርጋችሁ ከዛስባ ወይ እንግዲህ አሁን ላይ ያጣጥለት ያለው ሲመስለኝ ልጅቷ ጓደኛ የጠበቃችኋቸው ምናልባት ደግሞ እንዳላችሁ ሙሉ ሊሆን ያላችሁ ያምትወዱ ሰው ያንኛው እንግዲህ የነበረው ሰው ሊሆን ይችላል። ግን ሲቀይራችሁ ከናንተ በተናገረች ያለችው ስለዚህ አቋም ጸጉር ሊሆን ይችላል። ይወላሂ ተዳረጋ
ምክንያቱም ማንኛችንም የራሳችን የሆነ ተፈጥሮ አለን፣ የራሳችን አረጋግጣለሁ ሁሉን ነገር። እኔ አይኔ ቆንጆ ቢሆን ሌላው ሰው ደግሞ ያኔ አጣፍታኔ የገባችው በቃ ካሱ ጋር ምን የሰጠን የራሳችን የሆነ ወደድብትም ሆነ የሰውነት መገለጫ ስላለን አልሐምዱሊላህ። ስለዚህ ማንም መምሰል አይችልም። ግን ደግሞ አስረግጣ ነው የምትናገረው እናንተ ማለት ነው። በአንድ ነገር በለጥ ያለ ሰው ከመጣችሁ በመላስ ተሸውዳችሁ እነዛ ሰዎች ጋር መሆን የደከማችሁበት ነገር አስተታችሁ ሌላ ድርቅ ውስጥ ስትገቡ መቼም አይቀናችሁም። ሰውን አስለቅሳችሁ የምትሄዱ ከሆነ ሀቅ የሚባል ነገር አለ። ሚስት የሚበሏት ሀቅ መጠበቅ አለባት። ባለብዙ ሰዎች ማለት መጠበቅ አለበት። እና ታዲያ ለማስመሰል ነበር እንዴ በዛ በባዶ ገና ሳታረግዝ የነበረ እንክብካቤ አርግዛ ራሱ ታችኋል። ወዲያው አንድ ወር ሳይሞላ ገና አንድ ወር አረገዝኩ ስትለው እግሯን ሁሉ እያጠበ ስንት ነገር ነበር ሲንከባከባት የነበር። በኋላ ላይ በቃ ነገሮች እንትና ነው። በተለይ ሄርሜላ ከመጣች ወዲህ እንደ ነገሮችን እርግፍ አርጎ ቤቱ አስጣለው። እነዛን ችግሮች ወላሂ ማለት ነው እንኳን ልጅ የጥያ የሱ ልጅ ያዘሽ ልትመስለው አብረሽ ማለት ነው በቃ ነገሮችን ባጭፋተና በርግጥ ይቅርታ እያላት ነው። ግን ይቅርታ የሚላት ነገር እንዳለ ሆኖ ምን ያደርጋል? እናንተ ታው ከማትፈልጉ ቦታ ትሄድ እያላችሁ ያን ሰው እየሄደ እናንተ በተደጋጋሚ ይቅርታ በተደጋጋሚ ያሰጅ ብሎ ቢያስመስል ይቦታ ምን ታላችሁትን ነገር ስትሉት ቢያንስ ያን ሰው የሚወዳችሁና የሚያከብራችሁ ከሆነ የእናንተ ሞራል ሊጠብቅላችሁ ይገባል። እናንተ ማትፈልጉ ቦታ ውስጥ ሊገኝ አይገባም። ሌላውን ነገር ተውታ ያክብራችሁ ምንም ነገር አያደርግላችሁ። ግን የእውነት ላይ ቀጥላ መጥቶ ካለበት ያነሰው የእውነት እናንተ መከፋት የሚያስከፋው ከሆነ የእውነት እናንተ ጋር መኖር ከፈለገ እናንተ ተቆምቱ ቦታ ይቆጠባል። ግን አንዳንድ ሰዎች ማለት ነው እኛን በቀጥታ አማርኛ አልፈልጋችሁም ማለት ምክንያቱም አንድ ያቀታቸው የሚያደርገው እናንተ ምንድነው የእናንተ የማይሆንን ሰው ምትወስድ ሄደ ሁሌም በቃ ተው ከሚባለው ቦታ ምክንያቱም የሱ ነው በቃ የሚሄዱት እንደ ከብት ማለት እንዳይወድቅ ስለማታው ስትሉ እየደጋገመ ሰላማት ሄደውና ኖርማሊ ተመጣጣኝ የሰው የሚያጨቃጭቃቸው ነገር እንደዚህ እኮ መጥፎ ነው። ወላሂ እኔ ለምን አላውቅም። አላህ ይጠብቃችሁ እንደ ጓደኞች ማለት ነው። በተለይ ስደት ዓለም ላይ ያለን እህቶች ሁላችን ኖርማሊ በቃ ትዕግስታችን ያለቀ ነው። ብዙ ነገር ተበስብሰናል ለሱ ነገር እንጂ በሱ ህይወት ውስጣችን የተጎዳ ነው። ሁላችሁም በየእምነታችሁ ዱዓ አድርጉ ወላሂ ማለት ነው። ህይወታችሁ እንዲያምር ከፈለጋችሁ ያማረ ትዳር ይስጣችሁ። ታናድዳላችሁ። ያማረ ትዳር ሶፊን አይታችኋታል። በጣም ነው ወላሂ በመኖርና ባለመኖር ያኔ አጥጋቢ አይደለም። ስደት ላይ ሆናችሁ እዚህ ጋር አረቦቻችን ጋር እየተጨቃጨቅን ነገር በጣም ተናያሳለፍ ነው የሚናፍቃችሁ ሰዓት ነው እና ለላት እናፈልገው ማንኛውንም ነገር ይዛችሁ ለሌላችሁ ተጎርታችሁ የምትኖሩበት አጋጣሚ ይኖራል። እንደገና ደግሞ ወይ ገንዘብ ይዟችሁ ለመውጣት እየደበራችሁ ለመግባት እየደበራችሁ የምትኖሩበት አይነት ትዳር ስላለ ሁላችሁም ዱዓ ሰዎች ጋር ተለያይተናችሁና ዛሬ ላይ ግን እየጸጸት ነው የምንኖረው። ህይወታችን እንዲያምር የሚያደርገው ያንን ነገር አስተካክለው በረከት እንደብለን የምናስብ አይነት ሰዎች አለን። ግን የፈሰሰው ውሃ ይታፈሳል አይታፈስም። ማንኛችንም ካለፈው ተምረን ወደፊትም ታጋሾች መሆን አለብን እንጂ ለማንኛውም ነገር ነገሮችን አውጥተን ለመጣል ባንቸኩል የተመረጠ ነው። ለምን ዋጋ ያስከፍላል በኋላ ማለት ነውና ሁላችንም አላህ ይጠብቀን፣ ከማይሆን ነገሮች አላህ ይጠብቀን። እንዲሁም ደግሞ የኛ የሆነ ነገርም ቶሎ ብለን አውጥተን ወይም ደግሞ ተስፋ ከመቁረጥ ሰዎችን ከማስከፋት እኛንም ከሚያስከፉን አላህ ይጠብቀን። ሶብር ማድረግ አለብን። ሶብር ከሌለን የምንፈልገው ነገር አናገኝም። ነገር ግን ነገር የምታገኘው ነገር ወይም ደግሞ ያን ሰው በዘራው ያደረገ ባልሆነ ነገር ቀጥቶና እንደገና ካጣናው ይለምናቸዋል ወይም ደግሞ የተሻለ ነገር ይገጥማቸዋል። ሲጀምር አላህ ከኛ የሚያረገው ማንኛውም ነገር ያን ሰው ለኛ ተገቢ ስላላደለ የምትፈልጉት ነገር ያገባችሁ እንጂ አንድ ሰው ህይወታችሁ ስለተለያችሁ ነገር ለብዙ ነገር ሊመጣጣቀም ስለማታገስ እንደዚህ ዛሬ ባይሆን ነገር ወይ ደግሞ አንድ ሰው ሲሄድ አንዳንድ ጋር ተሰዎች ወደ ለማለች ሙያ ቆመለች ወይ ወጣለች ብቻ የሆነ ነገራችሁ ነካችሁ ሊሄድ ይችላል። ግን ወደ እሱ ያለውን ነገር ለራሳችን አረጋግጠን እንኳን እንደዚህ አይነት ያላህ የሰጠን ነው እንደዛ መሆን አለበት ብዬ አስባለሁ። ከሄደ በኋላ ግን ምንም መብት የላችሁ በዛ ነገር ላይ ብትከራከሩ እንኳን አላህ ሲሰራ ሁላችንም ወድለን በቃ ገብቷችኋል እንዳልኳችሁ። ስለዚህ ሁሉ ነገር ስለምታከራከሩ ሁሉንም አምናበት ስለገባ ሶፊን እንግዲህ ስትመልስላት የነበረው መልስ እንግዲህ ይሄን ይመስላል። ምንም በቃ ከባድ ነው። ሶፊ ግን ምን አለሽ ምንድነሽ? ለሶፊ እንኳን ለቶፊቅ ወጥራት እንኳን ምንድነው ለማለት አልቻለችም። ለምን ምንም አይነት ነገር የላቸውም። በዛ ላይ ደግሞ ተናግሯለች። እሷና ያው ተጣርቶ ከማቅረት ስለተባለ ለመነጋገር እንጂ መቃጠስ